ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ መድኃኒዓለም አለን። ሁሉ ሰላም ነው፣ ስራ ጤና ሁሉ ፒስ ነው፣ እግዚአብሔር ይመስገን። ክብሩ ይስፋ አለው። እንግዲህ ዛሬ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱ ምንድናቸው? የዳኒና የጽጌን ጉዳይ ታውቁታላችሁ። በጣም የረጅም ዓመት ጓደኛሞች ናቸው እና ሰሞኑን ደግሞ በመካከላቸው የተፈጠረው ነገር ምንድነው? አንድ ልጅ ማለት ወንዶች ስንባል እኮ ከባዶች ነን፣ በጣም ከባዶች እና አልሳካ ማለት አንድ ሴት ጠይቀናት ለፍቅር እምቢ ካለችን የሆነ አለለ በጉልበት የምናምነው ነገር አለ። እኔ ሌላውን ሰው እያልኩ አይደለም፣ እኔንም ጭምር ማለት ነው። ወንዶች ስንባል እኔ ሌላውን ለይቼ አይደለም ራሴንም ጭምር ነው ሶክስ እና ይሄ ሌላውን ብቻ ወቅሽ ራሴን ፍሪ ካረኩ ይሄ ሰልፍሽነት ነው፣ ራስ ወዳድነት ነው። እና እንግዲህ ጽጌና ዳኒ እንግዲህ አይ ቲንክ የ15 ዓመት ጓደኛሞች ናቸው። ይሄን ሁሉም ያውቀዋል። መላው የዩቲዩብ የቲክቶክ ቤተሰቦች በሙሉ ያውቁታል። እና ሰሞኑ ምንድነው የተፈጠረው? አንድ ጓደኛ ይዛ ወደ ዳኒ ስትመጣ ነገር ምን ታመጣለህ? በጉልበትስ ቢሆን አስገድደል ደፍር ነታቸው ጀምሮ በጣም አብረው እግዚአብሔርን ሲወርቁ ሲጫወቱ ያደጉ ወጣቶች ናቸው፣ ልጆች ናቸው። እና እኔ ግን የነሱ ነገር መጨረሻው ምንድነው? ለምንድነው የማይጋቡትስ? ምን ካሁን በኋላ ምን አይነት ህይወት ሊኖር ነው? ማለት እሱም የራሱ የሆነ ቢዝነስ አለው፣ ቲክቶከር ነው፣ ዩቲዩበር ነው። እሷም የራሷ ዲዛይን ቤት አላት። በቃ በብዙ ነገር ገቢ ያገኛሉ። ምን ችግር አለ ተጋብታችሁ ብትወልዱስ? እኔ ፐርሰናል ሐሳቤ ነው። እና እንደዚህ እኔ እንጃ የዳኒ ነገር ምንም እኔ ግራ ይገባኛል። ለስሙ 10 ምናምን ዓመት ኖሮ ይባላል እንጂ እንደዚህ ተጨማልቆ ወደ ትዳር በኋላ ሰላማዊ ህይወት ሊኖር ነው ብላችሁ ታስባላችሁ? እንደኔ አይመስለኝም። እኔ ግን የምመኝላችሁ ጥሩ ህይወት፣ ጥሩ ስራ፣ በቃ ወደፊት ለወልዳችሁ ከብዳችሁ አብራችሁ እንደምትኖሩ ነው የማምነው። ግን ይሄ አወኩሽ ናኩሽነት በጣም ያስጠላል። እና ሰሞኑ የልጁ ፈጣጣነት ማለት ነው በጣም ነው የገረመኝ። በፍቅር እምኛለችው አልፈልግህም አለችው። በቃ አልፈልግህም፣ እኔ ዳኒን ነው መርጠው አልፈልግህም አለች። እና እሱም እንዳለ ታውቃላችሁ፣ ጭራሽ እበቀልሻለሁ አላት። እስኪ አልፈልግህም ብላ ስትለው ያላትን እስኪ ቪዲዮ ላሰማችሁ። ህይወቴ እኮ አንድ ወር አልሞላም ስትገባ ጭራሽ የዛሬ ስንት ዓመት ማቀው አንቺ ህይወት ላይ ኃላፊነት ለመውሰድ እኔ ረጅም ዓመት መቆየት አለብኝ። ለረጅምነት ለማጠር አይደለም ማለት አንቺ ፍቅር ለመስጠት እኔ ብዙ ነገር ዳኒን ለማስቀናት እያለች አብራው እስቲል ነው እስከሚሰማት ድረስ እኔ ጓደኛ ኖራኝ የፈለገው ለዩቲዩብ የሚሆን ለምንም አንድ ወንድ ጫፏ እንዲነካት አልፈልግም። መንካት ይነካል፣ ግን እንደዚህ መሳም ምናምን አቅፎ መሳም ጭራሽ የማይታሰብ የፈለገው ይሁን የፈለገ የምር ሪድ ጓደኛዬ ከሆነች ጭራሽ አይነካተም። የምር የፈለገው ብንነጋገር ራሱ በቃ እንደዚህ ክብርን አሳልፈ መስጠት ተገቢ አይደለም። እና አሁን እንደዚህ ለሄደው ማሸርግ ለመጣው እንደዚህ ማሸርግ ተገቢ ነው። ጽጌ ግን ስርዓት ለምን አይኖርሽም? ዳኒ ስራሱ ምንድነው እንደዚህ ከመጣው ከሄደው ጋር መላላስ ጥሩ ተገቢ ነው ብላችሁ ታስባላችሁ? ይሄ ገንዘብ ጊዜያዊ ነው ማለት ነገ የት እንደምንወድቅ አናውቀውም መቼም። በቃ ሁሉም ነገር ጊዜያዊ ነው። ግን በቃ ወደ ፈጣሪ የሚያስቀርባችሁን አብራችሁ ተጋብታችሁ ደግሞ እኩል ናችሁ በቁመት በእድሜ አይራራቁም። አይ ቲንክ አይራራቁም በእድሜ ራሱ በሁሉ ነገር የተቀራረቡ ናቸውና ደግሞ ደስ የሚሉ ካፕሎች ናቸው። ከ10 ምናምን ዓመት በላይ ያስቆጠሩ በእነዚህ አይነት እኔ አይቼም ሰምቼም አላውቅም። ግን ብቻ ልቦናቸውን እግዚአብሔር ይመልሰው ነው የምለው። እንግዲህ ሰሞኑን ደግሞ ያው ተበቅሏታል ልጁ ቤቷ ድረስ ሄዶ ወስዶ ደፍሯታል። መድፈር በኢትዮጵያ ሕግ መሰረት ስንት ዓመት ነው የሚያስቀጣው? ማለት ለቪዲዮ ራሱ ቢሆን እንደዚህ አይነት ነገር ከ18 ዓመት በታች ለሚሆኑ ወጣቶች ተገቢ ነው ብላችሁ ታስባላችሁ? እኔ ተገቢ ነው ብዬ አላስብም። እንደዚህ አይነት ነገር ምንድነው? በቃ ያው ከመድፈር አይተናነስም እኮ ማለት ለቪዲዮም ቢሆን ተገቢ አይደለም። እኔ በጣም ነው የደበረኝ፣ የምር ያስጠላኝ። ይደብራል የምር። እስኪ አንድ ቪዲዮ ላሳያችሁ። እንደዚህ አልጋ ላይ ድረስ እንደዚህ መወርወር ምን ማለት? ጓደኛዬን ብትነካት ማለት ነው አናተን ብዬ ነው እዛው ምጥልህ እኔ ብሆን
የምር አለቅህም። እንደዚህ ለቪዲዮ በቃ እመወዳት እማከብራት ወደፊት የልጆቼ እናት እምላትን ሴት አብራይ ከኔ ጋር ሆና እንዲህ አይደለም ልትደፈራት ማለት መለስ ብላ አታያትም። የምር የፈለገ ጓደኛ ይሁን አለቅህም። በቃ ሚስት ማለት ከእናት ቀጥላ ያለች ናት። በቃ ሁሉም ገበናህን ሁሉ ነገርህን ገልጠህ የምታሳያት በቃ ማለት ሁሉ ነገር የምትሰጣት ለሷ ነው አይደለ? ለጓደኛ ግን አሳልፈ ለሌላ ለዩቲዩብ ብዬ አልሰጣትም። የፈለገው ቢሆን እንደዚህ ስታደርግ ባገኝህ እኔ አልለቅህም። የፈለገ ይሁን ሞቼ እገኛለሁ እንጂ አልለቅህም። የምር በቃ ሲጀመር እኔ ይሄ ከተማ ላይ ያለ ነገር ጅላጅል ነገር ነው። ጅላጅሎች ናቸው። የምር በጣም ነው የሚያስጠሉኝ እና እንደዚህ ተገቢ አይደለም። እና በግድ እያሳመናት በቃ በግድ ልመና አንድ ሰው እምቢ ካለች ደግሞ ወንድ ልጅ መለስ ብለህ ለምን ታያታለህ? በቃ ፍቅር በልመና አይደለም የሚሆነው። ፍቅር ከእግዚአብሔር ከተሰጠህና ከተሰጠህ ብቻ ነው እንጂ ለምነህ የምታገኘው ፍቅር አይባልም። በቃ ምን ላርግልሽ ምን ይሄ በተለይኛ የአፍሪካን ወንዶች ስንባል ማለት ነው ሁሉ ነገር ለምሳሌ በገንዘብ የሚያሳምናለ በኪሱ በመኪና ላይ ቁልፍ እዚህ ጋር እያንጠለጠለ ምናምን። ሴት ልጅ በገንዘብ አትገዛም። በነገራችን ላይ ሴት ልጅ አንዳንድ ሴቶች ንጹህ ፍቅር ነው የሚፈልጉት፣ ንጹህ ፍቅር እና ዳኒ በዚህ ልክ ባትል ተገቢ ነው። እና እንደዚህ ፊቷን እያዘ እስኪ አንድ ቪዲዮ ላሳያችሁ። በጣም ያስጠላኝ የምር። ሴት ልጅ ለምነህ እንትን ማለት ደልለህ ሴት ልጅ በቃ የምትደለል ልጅ አይደለችም። እኔ ብዙ ሴቶችን አውቃለሁ ዜሮ በዜሮ ሆነው እሱም ሳይኖረው እሷም ሳይኖራት ሆነው አንድ ላይ ሆነው ለብዙ ነገር የበቁ ልጆች አሉ። ግን አንተ በቃ በገንዘብ በሸቀጥ ነገር ታምናለህ። እኔ በነገራችን ላይ ሚስቴን ወደፊት ማገባት ሚስቴን ይሄያለኝ ብዬ አይደለም ማገባት ራሴን በደንብ ማለት እንድታቅ አረጋታለሁ። እኔን በደንብ ውስጥ ገብታ በደንብ እንድታቅ ስለኔ ስለ ቤተሰቦችም ስለ ሁሉም ነገር እንድታቅ አረጋለሁ። ግን ያ ነገር ካልገባት እንግዲህ ምንም ማድረግ አይቻልም። ለሚገባት ቻንስ መስጠት ነው እንጂ ይሄያለኝ ብለህ በቃ ለትንሽ ጊዜን መደበሪያ ለማድረግ አትጣሩ ወንዶች፣ አንዳንድ ወንዶች እኔን ጨምሮ። እኔ ሁሉንም ማለት ሁሉንም ሳይሆን ራሴን ጨምሮ ነው እንትን ምለው ማለት የራሴን በራሴ አውቀዋለሁ። ግን ለአንዳንድ ሰዎች ግን እንደዚህ በገንዘብ አትመን። በቃ ገንዘብ ጊዜያዊ ነው። ገንዘብ ሰይጣን ያሳስታል። ገንዘብ ከፈጣሪ ያርቃል። እስኪ አንዳንድ ትላልቅ ሰዎች ለምንድን ነው ቤተክርስቲያን የማይሄዱት? ቤተክርስቲያን ለምን ነው የማይሄዱት? ማለት ገንዘብ ጆሮአቸውን ደፍኖታል። በቃ አያችሁ፣ ለዛ ነው። እኔ ይቅርታ አድርጉልኝና ከዛ የዛሬ 8 ዓመት 9 ዓመት የምሰራበት ቤት ማለት ነው ሰውየው ክርስቲያን ነው፣ ግን ቤተክርስቲያን መሄድ አይወድም ጭራሽ። እስቲ ነው እኔ ጫኝና ወራጅ ነበር የምሰራው አይ ቲንክ ከዛሬ 8 ዓመት 9 ዓመት በፊት ማለት የዛን ጊዜ ሲሰራ ማለት ነው ጠዋት 12 ሰዓት እንገባለን እስከ ምሽቱ በቃ እስከ ምሽቱ 4 ሰዓት ድረስ እንሰራለን። መጫም ማውረድ ነው መጠግረር ነው በቃ። እና ድርጅቱ ራሱ ታርጌት በሚሸጠው ልክ ለሰራተኞች ብሎ ኮካ ማለት እንደዚህ እንትን ምንድነው የሚባለው ይሄ ታርጌት ላይ እንትን ሲሞላ የሚሰጠው አለ ከድርጅቱ ታርጌት ይሰጠዋልና ያንን ሙሉ ከሞላ ስፖንሰር ለሰራተኞች ኮሚሽን ተብሎ ይላካል። የሰራተኞቹንም ብልት ነው የሚያደርገው ለራሱ የሚሰጠውንም ታርጌቱን ስለሞላ ለራሱ ነው የሚበላው። እኛ እንዴት እንደሚያሰበን ታውቃላችሁ? እኛ የክፍለ ሀገር ልጆች ናቸው እኔ ነኝ ያመጣኋቸው ከክፍለ ሀገር ድረስ ብሎ የሚሰራው ስራ ብታዩት ቆሻሻ ነው በቃ። የትልቅ ትንሽ የማይከበርም ሰው አለ እንደዚህ እና በሰው ላይ እንደዛ አይነት ተንኮል የሚሰሩ አሉ። ግን ያ ሰውዬ ማለት ነው ቤተክርስቲያን የሚባል ነገር አይሄድም ጭራሽ። ባለቤቱ ግን ሚስኪን በቃ መሬት በሏት። ባለቤቱ ምርጥ ናት። ዳኒ ከዋንትያ ጋር ምንድነው እንደዚህ የሚያሽለጥልጥህ? አንተ ወንድ ልጅ አይደለህም? ጽጌ ያለ ማለት ጓደኛ ጽጌ ያለች፣ ግን ከሷ ጋር ምንድነው እንደዚህ የሚያደርግህ? ተገቢ ነው? አንቺም ዋንትያ የምትባይ ልጅ
እኔ በገዳ አከብርሻለሁ ጽና ማለት ጉብዝናሽን ሴት መሆንሽን ከዛ አይነት መከራ ወጥተሽ ስቲል ነው እስከዚህ ድረስ በመድረስሽ ልጅ ብቻሽን ይዘሽ በማሳደግሽ ጀግና ነሽ። ግን ይደብራል እንደዚህ አይነት ነገር እንትን ማለት እኔ ቅር ብሎኝ ሳይሆን ማለት ምንድነው ልዩነቱ? ዳኒም ጓደኛ አለ ማለት እሷ ላይኖራት ይችላል፣ ግን አናቅም። ከአሁን በፊት እና አብሬሎ እና ረሙ ራሱ የሆነ ሰዓት ቀለበት አስሮለታል። ቶቶታ የባህል ምግብ ቤት ብዙ ናቸው። ብዙ እነ ስጢፎ ከነሱ ጋር ብዙ በነገራችን ላይ ከነስጢፎ ጋር ስራ ነው የሰራችው እንጂ እኔ ከነ ረሙ ጋር ስራ ነው አይ ቲንክ ዩቲዩብ ነው የሰራችው። ሌላው ከአብሬሎ የሚባለው ከሱ ጋርና ከዳኒ ጋር የምሰራው ግን ግልጽ አልሆነልኝም። የምር እኔ ማለት በተረዳሁት አንግል አትረዱት ትችላላችሁ፣ ግን ብቻ ጥሩ አይደለም። አንተም አትልከስከስ፣ ወንድ ልጅ ነህ። በቃ ክብርህን ዝቅ አታስደርግ። አንድ ጓደኛ አለች አይደል? ከጓደኛ ጋር ትዳር መስርት አትኖርም? የ30 ሰው ቂጥ መቀመጫ ከማየት ምንድነው? ዳኒ ደግሞ ብቻ ጥሩ ልጅ ሆነን ሳለ ግን ከሴቶች ጋር ማለት ማለት ጓደኛ እያለ ከሌላ ሴት ጋር እንደዚህ የምታደርገው ነገር ተገቢ አይደለም። እና ይሄን ለማለት ነው። በስተመጨረሻ ያስኩላችሁ ነገር ምንድነው? በጣም እንግዲህ ያው ዩቲዩብ ክሬቲቭ ማለት ቲክቶክ ክሬቲቭ አዋርድ ላይ ያው በሁለተኛነት አጠናቃለች ከአዶናይ በመቀጠል ሰሞኑን በአይኮኒክ ክሬቲቭ አፍሪካን በመወከል ዩጋንዳ ላይ በጣም ሁለት ሽልማቶችን ይዛ መታለች። የምንወዳት የምናከብራት ዩቲናስ እንኳን ደስ አለሽ በስተመጨረሻ ማለት እፈልጋለሁ። እስኪ አንድ ቪዲዮ ከዩጋንዳ ካምፓላ ወደ ሀገራችን ኢትዮጵያ ስትደርስ ቦሌ ዓለም አቀፍ ኤርፖርት ስትደርስ የተደረገላት አቀባበል አለ። እስኪ እሱን ላሳያችሁ። ዩቲናስ እንኳን ደስ አለሽ ሀገራችንን በማስጠራትሽ በብዙ ነገር ኢትዮጵያ ላይ በብዙ ነገር እየሰራሽ ነው። ትችያለሽ፣ ጀግና ነሽ። የምትሰሪያቸው ፊልሞችም እኔ አማርኛ ፊልም ባልወድም አስመስለው ስለሚሰሩት በቃ እዚህ ስክሪፕት ተጽፎ ስለሚሰራ አልወድም። በቃ እኔ ካየሁም የቱርክ ምናምን በቃ እንደዚህ ላይ እስቲል ነው። እኔ የቃና አሁን ሰው ሰፍ ብሎ የቃና ቴሌቪዥን ምናምን እኔ አልወድም። በቃ ማለት ምንም ኮምፎርት አያደርገኝም። እና ዩቲናስ እንኳን ደስ አለሽ። ለማንኛውም በሁሉም ነገር ሀገራችንን እንደዚህ በማስጠራተሽ አፍሪካን ወክለሽ እንወድሻለን፣ እናከብርሻለን። ከዚህ በፊትም እንትና አርቲስቷ ቬሮኒካ ዳና እንደዚሁ በሁለት ሽልማቶችን ይዛ ወደ ሀገሯ ገብታለች። በጣም እናከብራችኋለን፣ እንወዳችኋለን። ሴቶቻችን ዘንድሮ በርተታችኋል። የምር ከወንዶቹ 10 እጥፍ ትበልጣላችሁ። የምር ሴቶቹ ግን እንደዚህ ሀገራቸውን ወክለው በጣም እያስከበሩ ነው። ልክ እንደ አዶናይ አለ፣ ግን ያው እየሰራ ነው። ወደፊትም ያው እንግዲህ ዩቲናስ በቀጣይ ዓመት እንደምታሸንፍ ተስፋ እናደርጋለን። የቀጣይ ዓመት ደግሞ የቲክቶክ ክሬቲቭ አዋርድ ሽልማቱ አፓርታማ ነው ተብሏል። የመጀመሪያው በጣም እኔ የሚገርመኝ ነገር በጣም ትልቅ ፉክክር የሚታይበት ይመስለኛል። በቀጣይ ማን እንደሚያሸንፍ እንግዲህ ያው በጉጉት እንጠብቃለን። ሁለተኛ የወጣ ደግሞ በላይፍ ስትሪም ያው እንግዲህ ዘመናዊ መኪና ነው ተብሏል። እንግዲህ ሁሉም ነገር ያው እንግዲህ በሰላም ያደርሰን እዛው ድረስ። እንወዳችኋለን። ቴንኪው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ።